ሰላም ቤተሰብ እንዲቆያችሁ ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ቡራዬ ዛሬ በቤቱ ከች ብሏል ማለት ነው። እንደምታዩት ሰፋዋ ከእናቱ ሶፋ ላይ ቁጭ ብሎ እግዚአብሔር ይመስገን ትንሽ ተመለስ አድርጎልኛል ደህና ነኝ ብሏል ማለት ነው። ብዙ ነገር አጫውቶናል። በነገራችን ላይ በዚህ አጋጣሚ እናት አለምዬ በነገራችን ላይ እናት ምን ልጇ ቢያጠፋ ልጇ እንዳጠፋ መስሎ ማይታያት ለምንድን ነው? የኔ ልጆች ልክስክሶች አይደሉም። ስለዚህ ልጅ ያረገውም ብላለች ሙሼ እንግዲህ ያለውን ነገር ሀይሚ ብሩኬ እንደዚሁ እየሆነ ምን ሆነሽ ነው የጠፋሽው ስትላት አያለው እየመጣው ነው፣ ግን አንቺ በሌለሽበት ሰዓት ነው የምመጣው ስለማላገኝሽ ነው እንጂ እየመጣው ነው ከቤት ብላለች። እና የሆነች ልጅ ያለውን ነገር ምን ሆነችው ነው የተራራቃችሁትና ምንድነው ችግሩ ስትላት ያለውን ነገር ስትነግራት ብሩኬ አያረግም ከሆነም ደግሞ የምትጠይቀውን ትጠይቅና ታሳድግ ልጇን እንጂ አንቺ ክፍተት መፍጠር የለብሽም። መለያየት የሚለውን ቃል ወደዛ ጣዩ። መለየት የለብሽም። ሀይሚ ደግሞ ብዙ የማያሳምኑ ነገሮች አሉ፣ ውስጤ እየሻከረ ነው የሚል ነበር መልሷ። ሰው ሀይሚና ብሩኬ እኮ ቤተሰብ የፈቀደው ፍቅር ስንት 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 ከቤተሰብ ከፋሚሊ ከጨረቃ ፋሚሊ አልፎ እናት አባት ሀይሚና ብሩኬ አብረው እንዲቀጥሉ የሚፈልግ ቤተሰብ ነው ያላቸው። በብዛት በነገራችን ላይ ቤተሰብ የማይፈልግ ባል እያገባን መጨረሻው አያምርም። በዚህ አጋጣሚና ቤተሰብ አስፈቅደን ቤተሰብ ያወቀው ነገር ሁለመናው የተጣራ የታወቀ ነገር ብናገባ ሴቶችዬ አሪፍ ነው። ካገባን በኋላ እንደዚህ ይሄ እኮ አስተማሪ ነገር አለው። ካገባን በኋላ ባለቤታችን ልጅ ያለው ፍቅረኛ እንዳለችው ቺክ እያረገብን ቲች እንትን እያለ ቲች ነው የሚባለው እያረገብን። ስለዚህ ያለውን ነገር በስነ ስርዓት አጣርተን ምን አይነት ሪሌሽን አለው ከቤተሰቡ ጋር ወይስ ደግሞ ምን አይነት ከዚህ በፊት ያለው ላይፍ እንዴት ነበር ያለውን ነገር ጥርት አድርገን ነው ማግባት። እና አስተማሪ ነገር አዘላለሁ ቤተሰቦቼ። እና በቃ ስታገቡ ማወቅ ያለባችሁን አውቃችሁ ማመን ያለባችሁን አምናችሁ ነው ትዳር መጀመር ያለባችሁ። ምክንያቱም ካገባችሁ በኋላ ልጅ አለው ቢባል በቃ ትዳርሽን መፍታት የለብሽም። ከዛ ሰው ጋር ሪሌሽኑን እንትን ካለ ትዳርሽን መቀጠል ነው ያለብሽ ማለት ነው። እና በጥቅሉ ግን ሀይሚዬ ብሩኬን መተው የለብሽም ነው እያሏት ያለሁት ማለት ነው። ሲጀመር የብሩኬ ልጅ አይደለም። ሲቀጥል አንቺና ብሩኬ አትለያዩም። የሙሽን መልስ ነው ይሄ። የጨረቃ ፋሚሊዎቼ ከእናንተ አልፎ እናት አባት እያያችሁ ነው። ጋሽም ምን ያህል እንደሚለፋ እሙሽም ደግሞ ምን ያህል እንደምትለፋ ማለት ነው። ብሩኬ ወደ ሀገርም ልጓዝ እችላለሁ ከአቅሜ በላይ ሆኗል እያለ ነው። ቅድም የለቀኩት ቪዲዮ ደግሞ በነገራችን ላይ ጃኬቱ ነው እንጂ ቲሸርቱ ከእጁ ላይ ያደረገው ምናምን ሳያየው አንድ አይነት ነው። ግን ቀረጻቸውን ደግሞ ቤት ውስጥ ነው ያረጉት። ዛሬ ብቻ የቆየም ሊሆን ይችላል አላቅም። ሰው ቤተሰቦቼ ሀይሚና ብሩኬ መቼም አይለያዩም። ይመቻችሁ፣ ወዳችኋለሁ። መልካም አዳር